ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ጥቅምት 8 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ20 ሀገራቶችን የምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋትን ከ3 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በዚህ በሁለት ቀን እጅግ በጣም ያልታሰበና ያልተጠበቀ ቅናሽ እያሳየ ይገኛል። ጥቁር ገበያ ወይም ደግሞ ሐዋላ ከዚህ በኋላ ሊቀንስም የሚችልበት ቻንስ እጅግ በጣም ከፍተኛ እንደሆነ እየተነገረ ይገኛል። በተጨማሪም መንግስት በአሁኑ ሰዓት ላይ እጅግ በጣም ኃይለኛ ጥብቅ የሆነ እርምጃ እየወሰደ ይገኛል። ቤተሰቦች በጣም ጥንቃቄ ልታደርጉ ይገባል። በጥቁር ገበያ ገንዘባችሁን የምትልኩትና ወንድሞቻችን በዚህ ሰዓት በጣም ጥንቃቄ ልታደርጉ ይገባል። በአጠቃላይ ገንዘባችሁን ስትልኩ ምን ማድረግ እንዳለባችሁ ብዙ ጊዜ ነግሬያችኋለሁ። እናም ቤተሰቦች በዛ መንገድ ገንዘባችሁን እንድትልኩ እመክራችኋለሁ። በተጨማሪም የባንኮች ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። በአሁኑ ሰዓት ላይ ያልታሰበና ያልተጠበቀ ጭማሪ እያሳየ ይገኛል። የጥቁር ገበያው ሲቀንስ የባንኮች ምንዛሬ ዋጋም ደግሞ እየጨመረ ይገኛል። በጣም ግራ አጋቢ ነው። እንደዚህ ደግሞ የግል ምንዛሬ ቢሮዎችም እየጨመሩ ይገኛሉ። በተጨማሪም ደግሞ አሁን ላይ የዶላር ጨረታው ሁለተኛ ጨረታ በቅርብ ጊዜ ከተደረገ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም መቀነሱ የማይቀር ነው። በከፍተኛ ደግሞ እንዲቀንስ የሚያደርገው ከ150 ሚሊዮን ዶላር ጨረታ በላይ ከተደረገ እንደዚህም ደግሞ የመጫረቻው ዋጋ ዝቅተኛ ከሆነ አሁን ከተጫረቱበት ዋጋ ማለት ነው ያኔ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እጅግ በጣም የሚያስገርም ቅናሽ ነው የሚያሳየው። እሱን እንግዲህ በጊዜ ቆይታ እንመለከተዋለን። በአጠቃላይ ግን የዶላር ጨረታው የማይደረግ ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እዛው የነበረበት ላይ መመለሱ የማይቀር ነው ወይም ደግሞ 170 ቤት መግባቱ የማይቀር ነው ማለት ነው። እናም ቤተሰቦች እሱን በጊዜ ቆይታ እንመለከተዋለን። ቤተሰቦች እንግዲህ አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎች አሉ። በኮሜንት ላይ የሚጠይቁ ጥያቄዎችን እንመልሳለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያውም ጥያቄ እንደዚህ ይላል። 1000 ሳዑዲ ሪያልን በመኒግራም ኤጀንሲዎች አማካኝነት 1000 ሪያልን ወደ ኢትዮጵያ ባንኮች ብንልክ ስንት ይሆናል ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ ይህ ሪያል መጀመሪያ ላይ ወደ ዶላር ይቀየራል። ከዛ በኋላ ወደ ባንኮች ይልካሉ ማለት ነው። ይህ አሰራር ሁሉም ባንክ ላይ ያለ፣ እንደዚሁም ደግሞ ሁሉም ኤጀንሲዎች በዚህ አይነት መንገድ ነው ወደ ኢትዮጵያ ባንኮች ገንዘባችሁን የሚልኩላችሁ። እናም አሁን ወደ ዋናው ነጥብ ስንመለስ አንዲት እህታችን በቅርብ ጊዜ 2400 ሪያልን በኤጀንሲዎች አማካኝነት ገንዘቧን ወደ ኢትዮጵያ ልካ መጀመሪያ 2400 ሪያሉን ወደ 619 ዶላር ቀየሩላት። ከዛ በኋላ ወደ ባንኮች ገንዘቡን ላኩላት ማለት ነው። እና ሙሉ ነገር አብረን እንመልከተው። በመጀመሪያ ይህን 2400 ሪያልን ወደ 619 ዶላር ስናካፍለው 3 ሪያል ከ87 ሳንቲም ይመጣል። እናም እህታችን አንድ የአሜሪካን ዶላር በሳዑዲ ሪያል የገዛችው 3 ሪያል ከ87 ሳንቲም እንደሆነም ተመልክተናል። እናም ይህን 1000 ሪያል ደግሞ ለ3.87 ሳንቲም ሪያል ስናካፍለው 258 ዶላር ከ39 ሳንቲም ይመጣል። እናም 1000 ሪያሉ ስንት ሆነ ማለት ነው? 258 ዶላር ሆነ ማለት ነው። እናም በአሁኑ ሰዓት ላይ ደግሞ ከነጉርሻው በጣም በአሪፍ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም በ155 ብር እየገዛ ይገኛል። እናም ይሄን 258 ዶላር ወደ ኢትዮጵያ ወይም ደግሞ ወደ ኦሮሚያ ባንክ ሲላክ ስንት እንደሚሆን ልንገራችሁ። 40,000 ብር ከ51 ብር ይመጣል። እናም በመኒግራም ኤጀንሲዎች ገንዘባችሁን ስትልኩ ለ3.87 ሪያል መጀመሪያ ማካፈል አለባችሁ። ከዛ በኋላ ደግሞ የምትልኩበትን ባንክ ካወቃችሁ በኋላ በሚመነዘረው ዋጋ ታባዙታላችሁ። እናም ቤተሰቦች በዚህ መንገድ ማወቅ ትችላላችሁ ማለት ነው። እናም ቤተሰቦች እንደዚህ አድርጋችሁ የፈለጋችሁትን ገንዘብ ስትልኩ ምን ያህል እንደሚደርሳችሁ በዚህ መንገድ ማወቅ ትችላላችሁ። እናም እህትና ወንድሞቼ የዛሬ ኮሜንት ይሄን መስለ ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚህም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች እናም ቤተሰቦች ይሄንን ቻናል ሰብስክራይብ ያደረጋችሁ 5000 ሰብስክራይብ ከገባ እንደዚሁም ተከታታይ ቪዲዮዎች 400 ላይ ከገቡ ባልናችሁ መሰረት ቴሌግራም ቻናላችን ላይ እንድንለቅላችሁ ቻናላችንን ሰብስክራይብ እንደዚሁም ደግሞ ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋም 161 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16179 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሪ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋም 188 ብር ከ36 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18836 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሪ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋም 203 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20373 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሪ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሪ እየተመነዘረበት ያለው ዋጋም 115 ብር
ብር ከ26 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11526 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 105 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10505 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 217 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 21770 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1712 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 529 ብር ከ06 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 52906 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 44 ብር ከ05 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4405 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 43 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4314 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 420 ብር ከ20 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 42020 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 227 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 22795 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 428 ብር ከ98 ሳንቲም እየተመነዘረ ሲሆን 100 ባህሬን ዲናሮች ደግሞ 42898 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4877 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 1 ብር ከ83 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 183 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ነው። አሁን ደግሞ የባንኮችን የምንዛሬ ዋጋችንን አብረን እንመለከታለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ49 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 146 ብር ከ36 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 189 ብር ከ36 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 193 ብር ከ14 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 168 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 171 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ25 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 181 ብር ከ82 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 461 ብር ከ06 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 470 ብር ከ28 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 39 ብር ከ07 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ85 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋ 38 ብር ከ26 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ02 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ እንግዲህ ተመለከትነው የኢትዮጵያ ንግድ ባንክን የምንዛሬ ዋጋችንን ነው። አሁን ደግሞ የአባይ ባንክን የምንዛሬ ዋጋችንን አብረን እንመለከታለን። አብራችሁን ቆዩ። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ90 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ86 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 172 ብር ከ38 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ82 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ76 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ74 ሳንቲም እነሱ ይሸጣሉ። የአባይ ባንክ እነዚህን ሀገራት በጣም በአሪፍ ዋጋ እየገዛ ይገኛል። ቤተሰቦች አሁን ደግሞ የአዋሽ ባንክን የምንዛሬ ዋጋችንን አብረን እንመለከታለን። አብራችሁን ቆዩ። የአዋሽ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ
ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንሽጣሉ። የአዋሽ ባንክ አንድን የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 104 ብር ከ83 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 106 ብር ከ93 ሳንቲም እንሽጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ የዚህ ቪዲዮ ዲስክሪፕሽን ላይ አስቀምጠንላችኋል። የዚህ ቪዲዮ ዲስክሪፕሽን ላይ ገብታችሁ የቴሌግራም ቻናላችን ሊንክ ማግኘት ትችላላችሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለው ጽሁፍ አንዴ ክሊክ የምታደርጉበት ሰዓት ጽሁፎች ይመጡላችኋል። ከዛ ጽሁፍ ውስጥ እንግዲህ የቴሌግራም ቻናላችን ሊንክ የሚላል እሱን አንዴ ክሊክ በማድረግ ወይም ደግሞ አንዴ በመንካት ወደ ቴሌግራም ቻናላችን ይወስዳችኋል። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።